ኮርሶች ነው ማለት ነው። ከ15 ኮርሶች ውስጥ ሁሉም ላይ መጥቶ ይችላሉ ማለት ነው። ሰፖርቲቭ ኮርሶች ይኖራሉ። እነዚህ ሰፖርቲቭ ኮርሶች ወደ ኋላ ትተን የሚመጡት ላይ ብቻ ፎከስ እናደርጋለን ማለት ነው። ዳይሬክትሊ ከኤግዚት ኤግዛም ጋር የሚገናኙ ኮርሶች እነማን ናቸው የሚለውን ለማየት እንሞክራለን። እንግዲህ እናንተ ሼር አድርጉና ጓደኞቻችሁ መጥቶ እንዲቀላቀሉ ኤግዛሞችን ፕራክቲስ እንድናደርግ እንድተጋገዙ ጥያቄዎችን ፕራክቲስ ያረግን ዲቴል የሆኑ ፈተናዎች ከየት ነው የሚመጡት እንዴት ነው መዘጋጀት ያለባቸው ባለፉት 3-4 አመታት የመጡ ጥያቄዎች ምን መስራሉ የሚለው ወደፊት እናያለን። አንድ 3 ሳምንት ቀርቷል። በዚህች በቀረችው 3 ሳምንት ኦልሞስት 2 ሳምንት ሆኗል። 2 ሳምንት ውስጥ ፕራክቲስ እናደርጋለን። ስለዚህ እኔ በነፃ ነው ማግዛችሁ እናንተ ሼር በማድረግ ከጓደኞቻችሁ ጋር አጋሩ። እንግዲህ ሴክሽን 1 ውስጥ ፋይናንሻል አካውንቲንግ ነው ማለት ነው የምናገኘው። ፋይናንሻል አካውንቲንግ እና ሪፖርቲንግ ፋይናንሻል አካውንቲንግ እና ሪፖርቲንግ 3 ኮርሶችን ነው የሚያካትተው። ፋንዳሜንታል ኦፍ አካውንቲንግ 1 እና 2 እንደዚሁም ኢንተርሚዲየት ፋይናንሻል አካውንቲንግ 1 እና 2 እና አድቫንስድ ፋይናንሻል አካውንቲንግ 1 እና 2 ነው። በአጠቃላይ እነኚህ በአንድ ሴክሽን ፋይናንሻል አካውንቲንግ እና ሪፖርቲንግ ተብሎ ይታወቃሉ። ፋንዳሜንታል ኢንትሮዳክሽን ፓርት ነው ወይም ደግሞ ቤዚክ አካውንቲንግ ፓርት ነው። ኢንተርሚዲየት ያው ከስሙ ኢንተርሚዲየት ወይም ደግሞ መካከለኛ የሆነ አካውንቲንግ እውቀቶችን ታገኛላችሁ ተብሎ የሚታሰብ ኤሪያ ላይ ነው ማለት ነው ፎከስ የሚያደርገው። እንደዚሁም አድቫንስድ ፋይናንሻል አካውንቲንግ ደግሞ አድቫንስድ የሆኑ የአካውንቲንግ ሳይንሶችን እውቀቶችን የሚያካትት ነው ማለት ነው። ስለዚህ ዛሬ የምናየው ወደ 20 የሚሆኑ የፋይናንሻል አካውንቲንግ እና ሪፖርቲንግ በ2018 የመጡ ለምሳሌ የሆኑ ያክል ነው የምናየው ማለት ነው። ተመልሶ ይመጣል ብለን አናስብም። ከመጣም ያው ያግዛቸዋል ብለን የምናስብ ኤሪያ ላይ ነው። ካልመጣ ግን እንደዚህ ጥያቄዎች እንዴት መጡ ከየት መጡ የሚለውን ለማንበብ ለመዘጋጀት ያግዛቸዋል ብዬ ያሰብኩትን ጥያቄዎች ኮሌክት አድርጌ ሶርት አድርጌ ከነመልሳቸው ከነ ኤክስፕላኔሽናቸው ለማስቀመጥ ሞክሬያለሁ ማለት ነው። እንግዲህ አሁን ሴክሽን 1 ውስጥ የምናየው ፋንዳሜንታል አካውንቲንግ 1 እና 2 ኢንተርሚዲየት ፋይናንሻል አካውንቲንግ 1 እና 2 እና አድቫንስድ ፋይናንሻል አካውንቲንግ 1 እና 2 ነው ብያቸዋለሁ ማለት ነው። ስለዚህ እስቲ ጥያቄ 1 እንየው። እስቲ ጥያቄ 1 ምን ይላል? አዋሽ ባንክ ሼር ካምፓኒ ኢሹስ 10 shares of Ethiopian birr 1000 par value preferred stock at Ethiopian birr 2000 per share. In recording a transaction, debit are made to ይላል። A preferred stock 10,000 and paid in capital in excess of preferred value 20,000. Preferred stock 1,000 and paid in capital in excess of par. እንደዚሁም ካሽ 10,000 ዲ ላይ እና ሲ ላይ ደግሞ 20,000 ብሎ ተቀምጧል ማለት ነው። ስለዚህ እስቲ እናንተ የትኛው ይሆናል ፕራክቲስ አድርጉ። እስቲ 5 ደቂቃ ለጣችሁና እቺን ጥያቄ በደንብ ፕራክቲስ አድርጉና ተለማመዱበት። እስቲ ምንድነው የሚለውን አብረን እናያለን ማለት ነው። ስለዚህ እቺን ኤግዛምፕል እቺን ኤክሰርሳይዝ ስሩ። 1000 ፓር ቫልዩ ያለውን ፕሪፈርድ ስቶክ ነው ኢሹ ያደረገው at 2000 ኢትዮጵያን ብር per share ይላል። in recording the transactions debits are made to ይላል። ዴቢት ላይ የሚመዘገበው ወይም ደግሞ ዴቢት ላይ መምጣት ያለበት ምን ያህል ነው እያለ ያለው ምን ያህል ነው ዴቢት ላይ መምጣት ያለበት ምን ያህል ነው እያለ ያለው ማለት ነው። ስለዚህ ዴቢት ላይ የምንመዘግበው ምን ያህል ነው ብለን ለመጠየቅ እነኚህ ምርጫው ውስጥ የተቀመጡት አሉ ማለት ነው። ምርጫው ውስጥ የተቀመጡት አሉ። ስለዚህ እነሱን እናያለን ማለት ነው። ይሄ ምርጫ ምንድነው? ኤ ላይ 10000 paid in capital in excess of par value ይላል። ይሄ አለ ካልኩሌት ስታደርጉት አታገኙትም። እንደዚሁም preferred stock Ethiopian birr 1000 and paid in capital of par of 10,000 ይላል። ከዛ ካሽ ይልና 20,000 ኢትዮጵያን ብር ይላል። ካሽ 10,000 ኢትዮጵያን ብር ይላል። ስለዚህ መልስ ይሆናል ብላችሁ የምታስቡት የትኛው ነው? which one is ዴቢት ላይ የሚመዘገበው? ስለዚህ አንሰር የሚሆነው የትኛው ነው? አንሰር የሚሆነው 20,000 ሲ ላይ ያለው ነው ማለት ነው። explanation cash is debited for total proceed 10,000 to 10 par times 2,000 20,000. Preferred stock is credited to 10,000 and paid in capital in excess for the remainder is 10,000. So the question asks for debit ላይ የሚመዘገበው የሁለቱ ድምር ስለሆነ 10,000 በpreferred stock
ፓር ይመዘገባል። 10,000 ደግሞ paid in capital access in excess paid in capital in excess ላይ ይመዘገባል ማለት ነው። ስለዚህ ዴቢት ላይ የሚመዘገበው የትኛው ነው ማለት ነው? 20,000 ነው። ይሄ መልስ ምን ላይ ነው ያለው? ወደ ያለባቸው ጥያቄ ካለ ይዩት። ለምሳሌ ፈተና ላይ ስትሄዱ ፈተና ያደናብራል ወይም ደግሞ ትክክለኛው ጥያቄ ያወቃችሁ ትክክል ያልሆነ መልስ የሚመለስበት ኬዞች ሊፈጠሩ ስለሚችሉ ስለዚህ እነኚህ ነገሮች በደንብ ማየት ይጠበቅባቸዋል ማለት ነው። በደንብ ማየት ይጠበቅባቸዋል። ስለዚህ ይሄንን ለማየት ምንድነው ማድረግ ያለባችሁ የሚለው ነው። እንግዲህ ሁለተኛ ጥያቄ ደግሞ ነው። ሁለተኛ ጥያቄ in preparing bank reconciliation አሁንም ፋንዳሜንታል አካውንቲንግ ውስጥ አልወጣንም። ፋንዳሜንታል ኦፍ አካውንቲንግ 1 ነው። ይሄ ደግሞ ቻፕተር 5 ስለ ባንክ ሪኮንሲሊዬሽን የሚያወራው ፖርሽን ላይ ነው ማለት ነው። in preparing bank reconciliation deposit in transit ታስታውሳላችሁ። ዲፖዚት ኢን ትራንዚት የሚባለው ምን ላይ ነው የሚመዘገበው ወይም ደግሞ ምንድነው ያለ ነው ያለው? ምንድነው ዲፖዚት ኢን ትራንዚት? ዲፖዚት ኢን ትራንዚት ኤ ላይ ያለው ምን ይላል? deducted from the balance per the depositor's statement ይላል። ትክክል ነው እና ያለን መልሱን ሌላኛው ቢ ላይ ሲ ላይ ያለው ደግሞ add to balance per bank statement ይላል። ዲ ላይ deducted from the balance per bank statement ይላል። ሲ ላይ ደግሞ add to balance per the bank ይላል። ስለዚህ per depositor ስለዚህ ዲፖዚት ኢን ትራንዚት ማለት ካምፓኒው ዲፖዚት ያደረገ ግን ባንኩ ላይ ያልደረሰ ማለት ነው። ሂደት ላይ ያለ ማለት ነው። ስለዚህ የዚህኛው መልስ የትኛው ነው የሚሆነው? ትክክለኛ መልስ ሊሆን የሚችለው ያው ኖርማሊ እናንተ ቲዮሪውን ሊዳቸው አንብቡ። ቲዮሪ ስለሆነ ብዙም አይከብድም። ዲፖዚት ኢን ትራንዚት are recorded by the company but not yet by the bank so added to bank balance። ስለዚህ ምንድነው ማለት ነው? ሲ ላይ ያለው መልስ ይሆናል ማለት ነው። እንግዲህ ይሄንን ማቴሪያል ፒዲኤፉን ቴሌግራም ቻናሉ ላይ ያስቀምጥላችኋለሁ። ሙሉ ቪዲዮን ደግሞ ዩቲዩብ ላይ ስለሚለቅላችሁ እናንተ ወደ ኋላ ሄዳችሁ መከታተል ትችላላችሁ ማለት ነው። during the period of rising price አሁንም ምንድነው ከፋንዳሜንታል ኦፍ አካውንቲንግ ቱ አልወጣንም ማለት ነው። during the rise in price ራይዝ በሚያረግበት ሰዓት which inventory costing method yields highest ending inventory and the lowest cost of goods sold የትኛው ኢንቨንተሪ አይነት ነው ይላል። የትኛው ኢንቨንተሪ አይነት highest ending inventory እና lowest cost of goods sold የሚያመጣ የትኛው ነው ይላል። ስለዚህ ኢንቨንተሪ ኮስቲንግን ታስታውሳላችሁ። ይሄ ደግሞ ፋንዳሜንታል ኦፍ አካውንቲንግ ቱ ቻፕተር 1 ኢንቨንተሪ ምለው ያለ ማለት ነው። ስፔሲፊክ አይደንቲፊኬሽን ሜተድስ፣ ላስት ኢን ፈርስት አውት ሜተድስ፣ ፈርስት ኢን ፈርስት አውት ሜተድስ፣ ዌይትድ አቨሬጅ ኮስት ሜተድስ ይላል። ስለዚህ እዚህ ውስጥ የትኛው ነው? እነኚህ ሶስቶቹ ቤዚክ ናቸው። አሁን እናንተ በአይፈርስ ሜተድ ስለሆነ የተማራችሁት እነኚህ ቢ ላይ ያለው ግን የለም። ላስት ኢን ፈርስት አውት ማለት በአይፈርስ ኢግኖር ተደረገ ሜተድ ነው ማለት ነው። ብዙም አስፈላጊ ስላልሆነ ያሁኑ ካልኩሌም ተማሪዎች አታውቁትም ማለት ነው። ስለዚህ ለዚህ መልስ የሚሆነው ኤክስፕላኔሽን በያስቀመጥኩት ፊፎ assign order cheaper cost to cost of goods sold leaving newer expensive cost in ending inventory and highest ending inventory lowest cost of goods sold during inflation ይሄንን በደንብ ሪፈር ማድረግ ትችላላችሁ። ቀጣይ ደግሞ በዚህኛው 2018 ላይ ለሚመጣው ደግሞ አይታወቅም። ስፔሲፊክ አይደንቲፊኬሽን ሊመጣ ይችላል፣ ዌይትድ አቨሬጅ ሊመጣ ይችላል። አናውቀውም ማለት ነው። ትክክለኛው መልስ ግን ሲ ላይ ያለው ይሆናል ማለት ነው። ሲ ላይ ያለው ይላል ፈርስት ኢን ፈርስት አውት ሜተድ። ስለዚህ ፊፎ ነው ማለት ነው ትክክለኛ መልስ የሚሆነው። እንግዲህ እየተከታተላችሁ እንደሆነ ከጓደኞቻችሁ ጋርም እያጋራችሁ እንደሆነ ተስፋ አደርጋለሁ። ሼር በማድረግ ጓደኞቻችሁ ገብቶ እንደከታተሉ አግዟቸው፣ አበረታቱ፣ ቻናሉን ተቀላቀሉ ይላችኋለሁ ማለት ነው። ሌላኛው አራተኛ ጥያቄ ጋር እንሄዳለን። The obligation that the company expects to pay within the coming 1 year or it is operating cycle whenever is longer. ይሄ ማለት ኦብሊጌሽን ማለት ምንድነው? ሊያቢሊቲ ነው አይደል? ኦብሊጌሽን ማለት አንድ ድርጅት ወይም ደግሞ ሌላ አካል አንድ ድርጅት ላይ ያለው መብት ማለት ነው። expects to pay within 1 coming year and it is operating cycle whichever is longer ምን አይልም በበዛ በአንድ አመት ውስጥ የሚከፈል ከሆነ that is ይላል current liability, non current liability, another pension liability እንደዚሁም ሊዝ liability. the exact answer is current liability ነው የሚሆነው ማለት ነው። ኤክስፕላኔሽኑን ነው
current liability are due within 1 year or operating cycle ምንም ቢሆን በአንድ አመት ውስጥ ተከፍሎ የሚያልቅ liability current liability ተብሎ ይጠራል ማለት ነው። ስለዚህ current liability ይሆናል ማለት ነው። ሌላኛው ወደ አምስተኛ ጥያቄ መጥተናል። አዲስ ካምፓኒ purchased Ethiopian bill 1200 of merchandise on May 1, 2070 with term of 2 of 10 net 13 days on May. Returned Ethiopian bill 200 on the May 10 paid balance taking 2% discount. Cash paid on May 10 equals ይላል። አሁን ይሄ ምንድነው? ስለ ሪሲቨብልስ ነው የሚያወራው። Fundamental of Accounting 1 chapter 4። ስለዚህ እዛ ላይ ታገኛላችሁ ቻፕተር 5 ስለ ሪሲቨብል የሚያወራው ማለት ነው። ይሄ ምን እያለ ነው? አዲስ የሚባለው ካምፓኒ 1200 የሚሆን መርቻንዳይዝ ገዛ ወይ ሶሪ መርቻንዳይዝ ማለት ቻፕተር 3 ላይም ታገኛላችሁ ሪሲቨብልም ታገኛላችሁ። ሜይ 1 2017 ላይ ተርሙ ቱ ኦፍተን ኔት 13 ዴይዝ በ30 ቀን ውስጥ እንደዚሁም ዲስካውንት ካለ ደግሞ በ2% ዲስካውንት የሚደረግበት ማለት ነው። ኦን ሜይ 4 ላይ ሜይ 1 ላይ ገዝቶ ሜይ 4 ላይ ደግሞ 200 የሚሆነውን መርቻንዳይዝ መልሰ ይላል። ኦን ሜይ 10 ፔይድ ባላንስ ቴኪንግ 2% ዲስካውንት ካሽ ፔይድ ኦን ሜይ 10 ላይ የሚከፈለው ካሽ ምን አይል ነው? ኤ 1000 B 980 C 1200 D 1176 ስለዚህ የኛው በቀላል ካልኩሌሽን ማግኘት ይቻላል። ትክክለኛ መልስ የሚሆነው ኔት ፐርቼዙ 1200 ነው። ከዛ ሪተርን ያደረገው 200 ነው። ስለዚህ ኔት ፐርቼዝ ማይነስ ሪተርን እንዳለው አንስ ስንት ነው የሚሆነው? 1000 ነው የሚሆነው። ዲስካውንት 2% የ1000 20 ነው። ስለዚህ የሚቀረው መጨረሻ ላይ የሚከፍለው 980 ይሆናል ማለት ነው። እየተመቻቸው እንደሆነ ተስፋ አደርጋለሁ። ከጓደኞቻቸው ግን እያጋራቸው አይደለም። ለምን የተወሰነ ተማሪ ብቻ ነው እዚህ ጋር የሚታየኝ። ጭራሽ ሌሎቹም ያው ዝድሮ አድርጓል። በኔትወርክም ሊሆን ይችላል በተለያየ ምክንያት ማለት ነው። ግን ጓደኞቻችሁ እነኚህ ፕራክቲስ ቢያደርጉት ኮንፊደንስ ይኖራቸዋል ብዬ አስባለሁ ማለት ነው። እስቲ ወደ ኩዌስችን ነምበር 6 እንሂድ። ኦኬ እቺኛው ቅድም ያየናት ስለሆነ ብዙም አስፈላጊ አይደለም። መልሱ ፈርስት ኢን ፈርስት አውት ነው ማለት ነው። ጥያቄ ነምበር 6 ላይ ኤክስፕላኔሽን ለማድረግ ተሞክሯል። እቺን ነው እስቲ ሰባተኛው ABC ሰርቪስ ካምፓኒ ሬቬኑ 500,000 ሳላሪ 150,000 ዩቲሊቲ 100,000 ሬንት 120,000 so what is net income? እቺስቲን ካልኩሌት አድርጉ። ሬቬኑ 500,000 አለው፣ ሳላሪ ኤክስፔንስ 150,000 አለው፣ ዩቲሊቲ 1000 አለው፣ ሬንት 120,000 አለው። በጣም ቀላል የሆነ ጥያቄ ነው። በጣም ኤሌመንተሪ የሆነ ጥያቄ። ለምን ያው መጀመሪያ ላይ ፋንዳሜንታሎቹን ስላስቀደምኩ ማለት ነው። ስለዚህ የትኛው ነው መልስ የሚሆነው? ሞክሩት እስቲ ያላችሁ ሞክሩት እስቲ። ዳኒና አቤስቲ ሞክሩ። እቺ ጥያቄ እንዴት ነው የምትሰራው? እስቲ ሞክሯት እስቲ። አሁን ምንድነው እያለ ያለው? 500,000 አለ እያለ ነው። 500,000 አለ እያለ ነው። ስለዚህ 500,000 ምንድነው? ሪቬኑ ነው። ከዚህ ውስጥ ኤክስፔንሶቹ 150,000 አለ። 150,000 እዚህ ጋር ይታያል። ዩቲሊቲ ደግሞ ዩቲሊቲ ኤክስፔንስ ደግሞ 100,000 ያሳያል። ከዛ 120,000 ያሳያል። ስለዚህ እነኚህ መደመር ነው። 150,000 እና 100,000 250,000 እንደዚሁም 120,000 ስንት ነው? 370,000 ስለዚህ ምንድነው የሚለው? 370,000 ስለዚህ ከ500,000 370,000 ነው የምንቀንሰው ማለት ነው። የሚቀረው ስንት ነው? ኔት ኢንካም 130,000 ኔት ሎስ 130,000 ኔት ኢንካም 80,000 ኔት ሎስ 80,000 ትክክለኛ መልስ የሚሆነው የትኛው ነው? ትክክለኛ መልስ የሚሆነው የትኛው ነው? ትክክለኛ መልስ የሚሆነው የትኛው ነው? ትክክለኛ መልስ የሚሆነው 130,000 ነው። እንግዲህ ያው አትርፏል አይደል? ከ500,000 ስለሆነ የምንቀንሰው አትርፏል ማለት ነው። ስለዚህ ስላተረፈ ድርጅት አትርፏል ብለን እንወስዳለን ማለት ነው። ወደ ቀጣይ ጥያቄ እንሂድ።
asset held for sale is measured at ይላል። asset held for sale ለሽያጭ የተዘጋጀ asset በምንድነው የሚለካው እያለ ነው በአካውንቲንግ ኮንቴክስት we are asking at accounting in terms of accounting context በሌላ ወይ አይደለም a lower of it is carrying amount and fair value less cost of disposal b carrying amount c higher of it is carrying amount and fair value less cost of disposal d fair value ይላል d fair value ይላል ስለዚህ ይሄ ቀጥታ ወዴት ነው የሚወስደን ወደ IFRS ስላሴት ነው የሚወስደን ማለት ነው ወደ IFRS 5 ይወስደናል ማለት ነው IFRS number 5 requires the level of carrying amount or fair value less cost to sell ስለዚህ ጥያቄው መልሱ ኤ ላይ ያለ ነው የሚሆነው ማለት ነው ይሄኛው IFRS number 5 ብታነቡት ይበጣላችኋል ጥያቄ number 9 ዘጠነኛ ላይ ነው ያለ ነው ማለት ነው ዘመን ካምፓኒ pre-tax financial income is how much 100,000 ያለ ነው taxable income is 80,000 tax rate is 30% which is incorrect እያለ ነው ጥያቄውን አያችሁት አረዳዱ ማለት ነው የትኛው ነው incorrect የሆነው እያለ ያለው የትኛው ነው incorrect የሆነው ገባይታይ ማለት ትችላላችሁ መለባመጃ ጥያቄ ነው 2018 አጋማሽ ላይ የመጡ ጥያቄዎችን ያካተተ ነው ምናልባት ቀጣይ ሊመጣም ላይመጣም ይችላል አናቅም ግን መለማመጃ ጥያቄ ነው ኤግዛክት ይሄ ነው ብለን እንትን ማለት አንችልም ግን ይሄ ጥያቄ ከመጣ ከዛ ከአካባቢው ሊመጣ ይችላል ለማዘጋጀት ያግዛቸዋል ለማለት ያክል ነው እስቲ ቢኒና ናብ ሞክሩ ጥያቄው ምንድነው የሚለው ዘመን ካምፓኒ ፕሪታክስ ፋይናንሻል ኢንካም ከታክስ በፊት ያገኘው 100,000 ነው ይላል ታክሰብል ኢንካሙ ግን 80,000 ነው ከ100,000 ውስጥ 20,000 ታክስ አይደረግም ወይ ደግሞ ከታክስ ዲዳክት የተደረገለት ነው ማለት ነው 80,000 ላይ ምን ይላል ታክስ ይጣላል ታክስ ሬት 30% which is very easy በጣም ቀላል ነው የ80,000 30% ብቻ ነው የምናወጣው which one is not correct እያለ ነው ግን ጥያቄው እንዳትሸወዱ አሁን ኤግዚት ኤግዛም ባይዘይ በጣም ከባድ የሆነ ጥያቄ ሆኖ ሳይሆን አጠያየቅ ነው ማለት ነው አሁን እናንተ ይቺ የ80,000 30% ብቻ ሰርታችሁ ትክክለኛ ጥያቄ ብቻ መርጣችሁ ልታልፉ ትችላላችሁ which is incorrect ግን ኢንኮሬክቱ የትኛው ነው እያለ ያለው ኢንኮሬክቱ የትኛው ነው ትክክል ያልሆነ የትኛው ነው የሱ ጥያቄ ዲ ላይ ምን ይላል deferred tax liability is 6,000 ይላል ምን ማለት ነው ምንድነው deferred tax liability እና deferred tax asset ልዩነቱ ምንድነው good yeah exactly you test the temporary difference ማለት ነው temporary difference 20,000 ነው አይደል 20,000 which creates deferred tax liability not assets of 6,000 so option D is incorrectly calls it an asset ስለዚህ ይሄ ኦፕሽን ዲ ላይ ያለው ምንድነው ትክክል አይደለም ያለ ነው ታክስ ላያቢሊቲ ነው ሌላኛው question number 10 ሃይሌ ካምፓኒ exports coffee for $1 million spot rate at sale of 140 at reporting dates 142 አይታችሁታል ይሄ አድቫንስድ ነው ፎሬን ኤክስቼንጅ አድቫንስድ ውስጥ ነው ያለው አድቫንስድ ውስጥ ፎሬን ኤክስቼንጅ የምትል ፖርሽን አለች ኦልሞስት አንድ ቻፕተር ይመስለኛል ስለዚህ እሱም በደንብ ካያችሁት የስለ ስፖት ሬት በደንብ ይገባችኋል ማለት ነው አሁን እንግዲህ ሃይሌ ካምፓኒ ቡና ነው ኤክስፖርት ያደረገው የስንት $1 ሚሊዮን ቡና
ስፖት ትሬድ አት ሴልስ ሽያጩን ሲያከናውን 140 ነው። አት ሪፖርቲንግ ዴት 142 ነው። ሶ ሪፖርት ሪሲቨብልስ አት ስንት ነው የሚሆነው ነው ያለው። እስቲ ሞክሯት። አላችሁ አይደል? ሞክሯት እስቲ እቺን ጥያቄ። እሺ ከጊዜያችን ጋር ለመሄድ ሌላ ቀጣይ እንሄዳለን። አሁን ሞኔታሪ ሪሲቨብልስ ዩዝ ክሎዚንግ ሬት። ኤ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ይሄ ማለት በምንድነው? በሪሲቨብልስ ስለሆነ እየጠየቀ ያለው በዛው በ142 ነው ማለት ነው። 1 ሚሊዮን በ142 አባዝተን ነው ማለት ነው። እነዚህ በጣም ማይነር ጥያቄዎች ስለሆኑ የሚመለሱ ናቸው። ወደ 11ኛ ጥያቄ እንልስቲ። ካረንት ሬሽዮ 3 to 1 ኪዩክ ሬሽዮ 1.5 to 1 ኢንቨንተሪ 30000 ኖ ፕሪፔድ ቶታል ካረንት አሴት እያለ ነው። እስቲ ሞክሯት። ከባድ ጥያቄ ትመስላለች፣ ግን አንደርስታንድ ካረጋችሁ በጣም ቀላል ነች። ካረንት ሬሽዮ 3 ለ1 ነው ያለው ሬሽዮ። ኪዩክ ሬሽዮ ደግሞ 1.5 ለ1 ነው ያለው። ኢንቨንተሪው 30000 ነው። ፕሪፔይመንት ምንም የለም። ሶ ቶታል ካረንት አሴቱ ስንት ይሆናል ያለው። ኤ ላይ 60000፣ ቢ ላይ 40000፣ ሲ ላይ 20000፣ ዲ ላይ 50000 ነው። እስቲ እነኚህ ኮንፊውዝ የሚመስሉ ጥያቄዎች ከመጡ እንዴት እንመልሳለን የሚለውን ነው። አሁን ካረንት ሬሽዮ ማለት ካረንት አሴት ኦቨር ካረንት ሊያቢሊቲ ነው አይደል? 3 ነው ያለው። ካረንት አሴት ኢዝ ኢኳል ቱ 3 ታይምስ ካረንት ሊያቢሊቲ እናደርጋለን ማለት ነው። የኛውን ፎርሙላ ተጠቅመን ዲራይቭ ስናደርገው። ስለዚህ ካረንት አሴት ማይነስ 30000 ዲቫይድድ ባይ ካረንት ሊያቢሊቲ which is equal to 1.5 ለምን 1.5 ለ1 ስለሆነ ማለት ነው። ስለዚህ የኛው ቀጥታ በድራይቪንግ ፎርሙላ ስናገኝ ካረንት አሴቱ የሚሆነው ስንት ነው? 60000 ነው የሚሆነው። ካረንት ሊያቢሊቱ 20000 ነው። ይሄንን ደግሞ ኤክስፕሌን ለማድረግ ስለ ሊኩዊዲቲ አናሊሲስ ማወቅ ግዴታ ነው። ካረንት ሬሽዮ 3 ለ1 ማለት ይሄ considered healthy but it might be signal insufficient asset utilization of too much capital is tied upon current asset. current assetታችን ላይ በጣም ብዙ የሆነ ካፒታሎች ዩቲላይዝ መደረጋቸው ነው የሚያሳየው። ኪዩክ ሬሽዮአችን 1.5 ለ1 ማለት without selling inventory ኢንቨንተሪያችን ከመሸጣችን ባንሸጥም the entity can cover its short liability short liabilityውን በ1.5 ስለበለጠው ከቨር ማድረግ ይችላል ማለት ነው። ይሄ እንግዲህ ኢንቨንተሪ ላይ ኢምፓክት አለው። ጋፕ ቢትዊን ዘ ካረንት ኤንድ ኪዩክ ሬሽዮ 3 versus 1.5 ማለት ግማሽ 50-50 ነው ማለት ነው። is driven entirely by inventory of 30000 ይሄ ማለት እንግዲህ ሞር ኦፍ እነኚህ ስለ ካረንት አሴት ካረንት ሊያቢሊቲ ፋይናንሻል ማኔጅመንት ላይም ሞር ኦፍ ፎከስ ስላለው እነሱን በደንብ እንድታዩ አቅጣጫ ለመስጠት ነው ማለት ነው። ትክክለኛው መልስ የሚሆነው ኤ ላይ ያለው ነው። ኤ ላይ ያለው መልስ ይሆናል። እስቲ 12ኛ ደግሞ ነው which type of investment are valued at amortized cost ይሄ የት ነው የምታገኙት? እስቲ በደንብ ቶሎ ሪአክት የሚያደርግ ሰው ጎበዝ ተማሪ። ይሄ ኢንተርሚዲየት ውስጥ ነው ያለው። held for collection debt securities trading equity securities trading debt securities እንደዚሁም held for collection and selling debt securities ስለዚህ የት ውስጥ ነው የምናገኘው? ቴዎሬቲካል አስፔክቶች ስለሆኑ እነኚህ በደንብ አንብቡት። አይፈረስ 9 አሁን አይፈረሶች ሁለቴ መጥቷል። አይፈረስ ሁለቴ መጥቷል። ስለዚህ amortized cost applies to debt securities held solely for collecting contractual cash flows
ስለዚህ አይፈረስ 9 አይፈረሶችን በደንብ ማወቅ አለባችሁ። ኢያሶችን አይፈረሶችን እነኚህ ነገሮች በደንብ ማወቅ ይጠበቅባቸዋል ማለት ትክክለኛው መልስ ሞገስ እንዳለው ኤ ላይ ያለው ነው የሚሆነው። ጎበዝ ሞገስ እያነበብኩ ነው ማለት ነው። ሌላኛው income or gain on discontinuing operations are reported። አሁን income or gain on discontinued operation ማለት ቢዝነሶች እየሰሩ discontinued operation ላይ income እና gain ሪፖርት የምናደርገው ምን ላይ ነው? just above income from continuing operation just below net income እንደዚሁም just below income from continuing operation net report at all ምን ላይ ነው የሚመዘገበው እያለ ያለው። yes ይሄንን ሴክሽን ከየት ነው የምናገኘው? discontinued operation are shown after income from continuing operation። ይሄ ማለት አንድ ድርጅት ስራ ካቆመ ወይም ደግሞ ኪስ ካረገ በኋላ ኢንካም ሊያገኝ ይችላል። ስለዚህ ይሄን ኢንካም ምን ላይ ነው የምንመዘግበው ነው ዋነኛው ጥያቄ። ቤዚካሊ ሎጂኩ ምንድነው የሚለው predictive value of confirming ያዝብና ፋዝብ ኮንሴፕቹዋል ፍሬምወርኮችን አንደርስታንድ ማድረግ ይጠበቅብናል ማለት ነው። so just above net income would be technically correct but would obscure the crucial subtotal of continuing income። እንደዚሁም below net income would violate definition of net income። እንደዚሁም just above income from continuing operation would inflate the continuing result። አሁን እነኚህ ነገሮች የት ነው የሚጥሉት? so ስለዚህ continuing operation and before final total of net income explanation you provided discontinued operation are shown after income from continuing operation is concise summary of the entire structured framework። so ሙሉ በሙሉ ስለ ኢያዝብ ላይ ሲ ላይ ያለው መልስ ይሆናል። ሲ ላይ ያለው ምንድነው የሚለው just below income from continuing operation ይሆናል ማለት ነው። continuing operation ይሆናል ማለት ነው። ድርጅቱ ኦሬዲ ተዘግቷል ወይም ደግሞ ኪዝ አድርጓል። ከዛ በኋላ የሚመጣው ገቢ እዛ ላይ ይመዘገብለታል ማለት ነው። 14ኛ ጋር እንሂድ። in long term contract revenue recognized over time if ምንድነው እያለ ያለው ሎንግ ተርም ኮንትራክት ውስጥ revenue recognize የምናደርገው በጊዜ ሂደት recognize የምናደርገው ምን ሲሆን ነው እያለ ነው። another company would need to substantially reperform the work. B, the company does not have right to payment for performance to date. C, company performance create to enhance an asset. D, company performance does create asset with an alternative use። ስለዚህ የትኛው ላይ ነው መመዝገብ ያለበት የሚለው ነው። IFRS 15 revenue recognition የሚለው ነው የሚያስታውስን ማለት ነው። revenue over time if entity performance creates or enhance an asset controlled by customer. Currently applying this criteria is critical in industries such as construction, aerospace, engineering, custom software development. ስለዚህ misidentifying when control transfer can lead to material misstatement revenue and profit። ስለዚህ IFRS 50 በሚለው ነው ማድረግ ያለብን። ሲ ላይ ያለው ትክክለኛው መልስ ይሆናል። እናንተ ተመራመሩበት። ጥያቄ ካላችሁ ደግሞ መጠየቅ ትችላላችሁ። እስቲ ስለ ሊዝ ደግሞ እናውራ። ሊዝ እንግዲህ ኢንተርሚዲየት ፋይናንሻል አካውንቲንግ ነው ላይ ነው ያለው። ሊዝ ኤ ኖ ባርጌን ፐርቼስ ተርም 97% of economic life። ሊዝ ቢ ኖ ትራንስፈር ተርም 85% classification። ስለዚህ እነኚህ ሊዞች ምንድናቸው ያለ ያለው? ኤ both are finance lease። B lease A finance lease B operating። C lease A operating lease B finance። D both operating። ምንድነው የሚሆነው? B ለምን lease A finance? እስቲ ትክክለኛ ጥያቄው ነድፋ ለኤክስፕላኔሽን ያክል 97% means that greater than 90% is finance lease። yes አይደለ? ከ90% በላይ ከሆነ finance lease ነው የሚሆነው። 85% is generally operating lease unless other indicators present። ሌላ indicators present ካደረገ ብቻ ነው እንጂ 85% operating lease ነው የሚሆነው። ትክክለኛ መልስ
እናንተ እንዳላችሁ ቢ ላይ ያለው ነው የሚሆነው ማለት ነው። ሌላኛው which statement is correctly matched ያው እቺ ቀላል ነች ለብሬንስቶርሚንግ የምትሆን ጥያቄ ነች። depreciation is for natural resource, amortization is for plant asset, depletion is for intangible asset, depreciation is for plant asset። ያው ይሄ ቀላል አይደለም። ይሄ ማለት ያው ፋንዳሜንታል ኦፍ አካውንቲንግ 2 ቻፕተር 2 ነው። ፕላንት አሴት ፒፒኢ የሚባለው ማለት ነው። ዲ ላይ ያለው መልስ አይሆንም። ኤክስፕላኔሽኑ ያው ዲፕሪሲዬሽን ኢንታንጂብል አሴት ነው ፕላንት አሴት፣ አሞርታይዜሽን ኢንታንጂብል፣ ዲፕሌሽን ደግሞ ናቹራል ሪሶርስ ነው። ያው ኖርማል ይችን በደንብ ታውቃላችሁ። ሌላኛው ኮስት ፕላስ ስለ ዲፕሪሺየብል ኮስት እናውራ እስቲ። እቺኛው በጣም ትመሳሰላለች። አጠያየቁም ትንሽ ገራ ነው የሚያጋባው። ዲፕሪሺየብል ኮስት ኢዝ ኮስት ፕላስ አኩሙሌትድ ዲፕሪሲዬሽን፣ ኮስት ማይነስ ኤስቲሜትድ ሬሲጁዋል ቫልዩ፣ ኮስት ማይነስ አኩሙሌትድ ዲፕሪሲዬሽን፣ ቡክ ቫልዩ ማይነስ አኩሙሌትድ ዲፕሪሲዬሽን። የትኛው ነው ትክክለኛ መልስ የሚሆነው ለዚህ ጥያቄ? አላችሁ? ኮስት ማለት ኤስቲሜትድ ሬሲጁዋል ቫልዩ ቢ ላይ ያለው አዙና እንከራከርበታለን ቀጣይም ስለምንመለስ። ሌላኛው 18ኛ ጥያቄ የዛሬ ክላሳችን ልንጨርስ ትንሽ ጥያቄ ቀሩናል ማለት ነው። the home office maintenance or PPE records branch acquires PPE for 60,000 cash branch journal entry። እቺኛው ሆም ኦፊስ እንደ ብራንች የምትባላለች አድቫንስድ ፋይናንሻል አካውንቲንግ ውስጥ ዴቢት PPE ክሬዲት ሆም ኦፊስ፣ ዴቢት ሆም ኦፊስ ክሬዲት PPE፣ ዴቢት ካሽ ክሬዲት ሆም፣ ዴቢት ሆም ኦፊስ ክሬዲት ካሽ። የትኛው ነው የሚሆነው? ምንድነው እያለ ያለው? ሆም ኦፊስ ሜንቴናንስ PPE ሪኮርድ ይላል። ዲ ላይ ያለው ነው የሚሆነው ትክክለኛው መልስ። ዲ ላይ ያለው ትክክለኛ መልስ ያ ዲ ትክክል ነው። ኤግዛክትሊ። እሺ 19ኛ ነው። 19ኛ ደግሞ ምን ይላል? ማንኮ ኮርፖሬሽንስ 80,000 ሼርስ ኢትዮጵያን ብር 9 par 3-for-1 split how many shares after split? ይሄ ጥያቄ እዩትና ትክክለኛ መልስ ይሆናል የምትሉትን ንገሩኝ። እንዴት ነው የሚሆነው? እንዴት ይሆናል? እስቲ ሞክረው። ሞክሩት እስቲ፣ ሌሎቻችሁ ሞክሩ እስቲ። ትክክለኛ መልስ የትኛው ነው? እየሞከራችሁ ነው አይደል? ሌሎቻችሁ እነ ቢኒ እነ አቤ ቡርቴ ነቢያት ቅርብ ጊዜ የተቀላቀላችሁ ልጆች ሞክሩ እስቲ። አው ኤግዛም የተለየ ነገር ሆኖ ሳይሆን ያው ክሪቲካል ቲንኪንጋችን ነው የሚፈታተነው እንጂ የናይል ፈተናው ከባድ አይደለም። ፈተናው ክላስ ውስጥ የምትፈተኑ ራሱ ከዚህ በላይ ነው የሚከብደው። እሺ እስቲ ከጊዜያችን ጋር አታገኝም ሞገስ። ጥያቄው ትንሽ ስህተት አለው። መጀመሪያ የስቶክ ስፕሊት ኮንሰፕቱን እንየው። ስቶክ ስፕሊት ኮንሰፕት is the
corporate action in which company divide its existing shares into multiple shares to boost the liquidity and make share price more affordable without altering the total market capitalization or proportional ownership of existing shareholders ይላል። ትክክለኛ እንትኑ ማለት ነው። in practice when facing a multiple choice question with a clear mismatch አሁን እዚህ ውስጥ ትክክለኛውን ምርጫ አታገኙም። ምርጫ ውስጥ ያሉ ትክክለኛ መልስ የለም ማለት ነው። why because ጥያቄው ላይ ያጠያየቅ ችግር ስላለው ማለት ነው። እናንተ ትክክለኛውን ካገኛችሁ በኋላ በቀጣይ ክላሳችን ልንወያይበት እንችላለን። ማለት አሁን 80 ሺህን በ3 ስናባዛው 240 ሺህ ነው የሚወጣው። አሁን እዚህ ውስጥ የለም። ማምጣት ያለበት ግን 90 ሺህ ነው ትክክለኛ መልስ አፕሮፕሪየት ሊሆን የሚችለው ኤላ ያለው አንተ የተጠረጠርከው ትክክል ነው። ግን given data for likely transcription errors አሉ ወይም ደግሞ 30 ሺህን ለመጻፍ 80 ሺህ ብሎ የጻፈ ይመስለኛል። ግን ትክክለኛ መልሱ አንተ እንዳልከው 90 ሺህ ነው። preferably align with both 3:1 ratio and no answer አንሰሩ እዚህ ውስጥ የለም። ምርጫ ውስጥ አታገኙትም። እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ምናልባት ግን የእናንተ ጥርጣሬ እንደዚህ አይነት ነገሮች ግን መሆን ያለበት 30 ሺህ ነው። እቺ 80 ሺህ 30 ሺህ ነው መሆን ያለበት። ለሶስት ስታካፍሉ ስንት ይሆናል? 90 ሺህ ነው ማምጣት ያለበት። ግን የትራንስክሪፕሽን ኢረር ስላለው 80 ሺው በ30 ሺህ ነው መጠቃት ያለበት። እንደዚህ አይነት ኢረሮች ከመጡ ያው ኮሬክት አንሰር የለውም፣ ኢረር ነው ይሄኛው። የመጨረሻው ጥያቄ ለዛሬ ክላሳችን ለዛሬ ኦንላይን ቲቶራችን ነው። ዲዳክተብል ቴምፖራሪ ዲፈረንስ 100,000 ኢንካም ታክስ ፔብል 300,000 ታክስ ሬት 40%. ሶ ዋት ኢዝ ዘ ዲፈርድ ታክስ አሴት? እቺ ኢንተርሚዲየት ውስጥ ነው የምታገኙት። እንደዚሁም አድቫንስድ ውስጥም አለ። ትክክለኛ የሚሆነው የትኛው ነው እያለ ያለው? ዲዳክተብል ቴምፖራሪ ዲፈረንስ 100,000፣ ኢንካም ታክስ ፔብል 300,000፣ ታክስ ሬት 40%. ሶ ዋት ኢዝ ዘ ዲፈርድ ታክስ አሴት እያለ ነው ጊዜያችን ለመቆጠብ። ስለዚህ 40,000 ነው የሚመጣው። ዲዳክተብል ቴምፖራሪ ዲፈረንስ ማለት ቴምፖራሪ ዲፈረንስ ታይምስ ታክስ ሬት ነው። 100,000 ሲባዛ 40% 40,000 ነው የሚመጣው። ይሄንን ኢያስ 12 ላይ ታገኛላችሁ ማለት ነው። ኢያስ 12ን ሪፈርስ ታረጉ ምን መሆን እንዳለበት በግልጽ ያስቀምጥላችኋል። በኤክስፕሌን ለማድረግ ያክል ዲዳክተብል ቴምፖራሪ ዲፈረንስ ኦፍ 100,000 ታይምስ 40 is referred to as tax asset ይባላል ማለት ነው። income tax payable is the tax on which current paid is tax income do not it is not the future benefit የሌለው ማለት ነው። existence of deductible taxable assets implies that the future years when temporary difference reverses taxable income it will be reduced leading to lower tax payment hence the present economic resource. ስለዚህ እቺኛውን ኢያስ ኢንካም ታክስ የምትለው ኢያስ 12ን በደንብ ሪፌር አድርጉት። ለዛሬ ክላሳችን ይበቃናል። ጥያቄ ካላችሁ መጠየቅ ትችላላችሁ። ይሄንን ሙሉ ማቴሪያል ቴሌግራሙ ላይ ታገኛላችሁ ማለት ነው።